እንደምናላችሁ ብርሃንና መሲነን ካፕቾ ፒቲ በጣም አድርገን እናመሰግናለን። ዛሬ እንጆይ ስላደረጋችሁ በጣም ደስ ብሎናል። ድንገት ለማታውቁን እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታየው ደግሞ ከካሜራ ጀርባ ያለው በጣም ወደው ማከብረው ባለቤቴ ብርሃን መስቀል ጠንክር ባንኮ ይባላል። እንዴት ደስ ብሎ እንደምንመጣ ልነግራችሁ አልችልም። እናንተ ያችን መስኮት ቋርጋችሁ ስለመጣችሁ በጣም አድርገን እናመሰግናለን። ዛሬ ጊዜ የለም አዝይዤዋል። ስለዚህ ቶሎ ቶሎ ነው የምንሄደው። ካውንስሊንግ ሰራለሁ። ካውንስሊንግ ለምትፈልጉ በስልክ ቁጥሬ ቴክስት ብታደርጉልን እንመልሳለን። ለሁሉ ሰው አንድ አይነት መልስ ነው ያለን። ስለዚህ ስልክ ቁጥሬ 24039 ካውንስሊንግ ሰራለሁ፣ ሜንተሪንግ ሰራለሁ፣ እንደገና ደግሞ ኮቺንግ ሰራለሁ፣ እንደገና ደግሞ ሙሽሮችን አስተምራለሁ which is የኔ በጣም በጣም የምወደው ክላስ ነው። እና በዚህ ሰርቪስ መጠቀም እንፈልጋለን የምትሉ ቴክስት አድርጉልን። በዚሁ ወደ ዛሬ ያለፈው ጊዜ ወደ አቆምነው መጽሐፍ እንሄዳለን። የሐዋርያት ስራ ቢዩቲፉል መጽሐፍ ቻፕተር 5 ደርሰናል። ቻፕተር ምዕራፍ 5 ደርሰናል። ከቁጥር 1 እስከ 11 አንብበናል ላስት ዊክ። በጣም ደስ የሚል ቤተክርስቲያን እየተመሰረተች ነው። ደቀ መዛሙርቶቹ ኤክሳይትድ ሆነዋል። ጌታ ኢየሱስ ሄዷል፣ አድርገዋል። ግን ደግሞ በነሱ በቃ ጌታ ሆይ ሚራክል ስራ በቃ በእኛ በስምህ ተጠቅመን በእኛ ያንተ ስም እንዲገን አድርገው ብለው ጸልየው ያለ ምዕራፍ 4 ላይ አይደል የዘጋ ነው። ዛሬ ደግሞ ከቁጥር 12 እስከ 26 አብረን እናነባለን ወገኖች። ይሄ ለዘላለም የሚኖር የእግዚአብሔር ቃል እሱ ብቻ በዚህ ዓለም ያለ ኦኬ፣ ለሰው ልጅ የተሰጠ ተስፋ የእግዚአብሔር ቃል ይሄ ነው። እሺ ወገኖች አብረን እናንብብ። ሐዋርያትም በሕዝቡ መካከል ብዙ ታምራዊ ምልክቶችና ድንቅ ስራዎችን አደረጉ። አማኞችም ሁሉ የሰለሞን ደጅ በተባለው መመላለሻ ይሰበሰቡ ነበር። ከእነርሱም ጋር ሊቀላቀል የደፈረ ማንም አልነበረም። ሆኖም ሕዝቡ እጅግ ያከብሯቸው ነበር። ብዙ ወንዶችና ሴቶችም ከጊዜ ወደ ጊዜ በጌታ እያመኑ ወደ እነርሱ ይጨመሩ ነበር። ከዚህም የተነሳ ጴጥሮስ በዚያ ሲያልፍ ቢያንስ ጥላው እንኳን በጥቂቶች ላይ እንዲያርፍባቸው በማለት ሕመምተኞችን ወደ ውጭ እያወጡ በአልጋ ላይ በቃሬዛ በመንገድ ላይ ያስተኙ ነበረ። በኢየሩሳሌም አካባቢ ከሚገኙ ከተሞች ሕመምተኞችንና በርኩሳን ወይም በክፉ መናፍስት የሚሰቃዩትን ይዘው የሚመጡት ሰዎች አካባቢውን ያጨናንቁት ነበር። የመጡትም ሁሉ ይፈወሱ ነበር። ከዚህም የተነሳ ሊቀ ካህናቱና አብረውት የነበሩት የሰዱቃውያን ወገን ሁሉ በቅናት ተሞሉ። ሐዋርያትንም ይዘው ማረፊያ ቤት ከተቷቸው። ይሁን እንጂ የጌታ መልአክ በሌሊት የእስር ቤቱን ደጆች ከፍቶ አወጣቸውና ሂዱ፣ በቤተ መቅደሱም አደባባይ ቁሙ፣ የዚህንም ሕይወት ቃል ሁሉ ለሕዝቡ ንገሩ አሏቸው። እንደ ነጋም በተናገራቸው መሰረት ወደ ቤተ መቅደሱ አደባባይ ገብተው ሕዝቡን ማስተማር ጀመሩ። ሊቀ ካህናቱና ከእርሱ ጋር የነበሩትም መጥተው የአይሁድን ሸንጎና የእስራኤልን ሽማግሌዎች ጉባኤ በሙሉ በአንድነት ሰበሰቡ። ሐዋርያትንም እንዲያመጡ ሰዎችን ወደ እስር ቤት ላኩ። የተላኩትም ወደ እስር ቤቱ ሄደው በዚያ አላገኟቸውም። ተመልሰውም እንዲህ አሏቸው፣ እስር ቤቱ በሚገባ ተቆልፎ ጠባቂዎቹም በበሩ ላይ ቆመው አገኘን። ከፍተን ስንገባ ግን በውስጡ ማንም አልነበረም። የቤተ መቅደሱ ጥበቃ ሹምም የካህናት አለቆችም ይህን በሰሙ ጊዜ በነገሩ ተገረሙ፣ ግራም ተጋቡ። በዚህ ጊዜ አንድ ሰው መጥቶ እነሆ እስር ቤት ያስገባችኋቸው ሰዎች በቤተ መቅደስ አደባባይ ቆመው ሕዝቡን እያስተማሩ ናቸው አላቸው። የጥበቃ ሹሙም ከወታደሮቹ ጋር ሄዶ ይዞ አመጣቸው። ያመጧቸው ግን ሕዝቡ በድንጋይ እንዳይወግሯቸው ስለፈሩ በኃይል ሳያስገድዱ ነበር። ክብር ለእግዚአብሔር ይሁን። እግዚአብሔር ቃል ደስ ይላል አይደል? እዚህ ጋር በጣም ኤክሳይቲንግ ታይም ይመስለኛል። እኔ እዛ ብሆን በስማም በጣም የሚያጓጓ ታይም ኦፍ ኮርስ ደግሞ አት ሴም ታይም ግን የሚያስፈራም ጊዜ ነበር። ግን ይሄ ቻፕተር ምዕራፍ 1 2 3 4 በእርግጥ ኤክሳይቲንግ ነው። ከዚህ በኋላ ነው መከራ እንግዲህ መምጣት የሚጀምረው። ግን እነሱም ታስረው ነበረ። ያለፈው ጊዜ ተነጋግረናል አይደል? ታስረው አስጠንቅቀዋቸው እዚህ እንዳትሰብኩ ምናምን ብሏቸው ነበረ እንትን ያሏቸው። አሁን ግን
እንደገና እስር ቤት ሲገቡ ጌታ ይባረክ መልአኩን ላከና ለቀቃቸው ይላል። ደግሞ ትዝ ይላችኋል ምዕራፍ 4 ላይ አንብበናል ከቁጥር 29 እስከ 30 አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሪያዎችህ ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው። ጸሎታቸው አይገርምም? አድናቸው። እነዛ እዛ ከነሱ ጀርባ ያለው አጋንንት ይታሰር ምናምን ነገር እዛ ውስጥ የሉም። እነሱ ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው። ለመፈወስ እጅህን ዘርጋ፣ በቅዱስ ብላቴናህም በኢየሱስ ስም ድንቅና ተአምራት አድርግ። አያችሁት? በቃ የእግዚአብሔር ቃል እንዲሰበክ እንዲከፈት የሰዎች ልብ ኤክሳይትመንት መጥተው ወንጌል እንዲሰሙ ይሄንን እንደጸለዩ አይተናል ምዕራፍ 4 ላይ። ይኸው እግዚአብሔር ደግሞ ጸሎታቸውን መልሶ የሰለሞን ደጅ በተባለው መመላለሻ ይሰበሰቡ ነበር። ስለዚህ ቢካንተል ቴምፕሉ በጣም ትልቅ ነው። ክፍሎች አሉት፣ ማዕት እንትኖች ፓርቶች አሉት። አንዱ ጋ ነው፣ ፓብሊክ ቦታ ነው። እዛ እንደደፈሩ እንደሰበኩ እናያለን። ግን ደግሞ ቁጥር 13 ላይ ስንሄድ ያው ከላይ ያነበብነው ትዝ ይላችኋል። ምዕራፍ 5 ሲጀምር እነ ሐናንያና ሰጲራ መጥተው እንደዋሹ መንፈስ ቅዱስን እንደዋሹ እዛው ወድቀው እንደሞቱና እንደተቀበሩ ሰው ሁሉ ይሰማል። you can just imagine እንደዚህ ቢሊየን ህዝብ ያለበት ሳይሆን ህዝብ አለ፣ ግን በአንድ ጊዜ ወሬ ይደርሳል እና ሁሉም ሰምተዋል። እና ይሄ እንዴት ነው እኔም ጌታ ልቀበል መዝሙራቸው በጣም ቆንጆ ነው እያለን የሚሮጥ የለም። ገባችሁ? እነማን ናቸው እነሱ ጋር እኔ አልገባም እንዴ? ዱቅ ብዬ ብሞትስ እነዚህን አዋሽተው ቀኑን ሙሉ ሰዋሽ ነው የምውለው እዛው እኔም ጡብ እላለሁ። ስለዚህ አልገባም። ከነርሱ ጋር ሊቀላቀል የደፈረ ማንም አልነበረም። በጣም ደስ የሚለኝ ቃል ሆኖ ሲቀጥል ሆኖም ህዝቡ እጅግ ያከብሯቸው ነበር ይልና ቁጥር 14 ላይ ብዙ ወንዶችና ሴቶችም ከጊዜ ወደ ጊዜ በጌታ እያመኑ ወደ እነርሱ ይጨመሩ ነበር። እንዴ ፍርሃቱስ? መንፈስ ቅዱስ የሰውን ልብ ሲነካ ፍርሃት የለም። ክብር ለሱ ይሁን ለዘላለም። ሰው ከሞት ሲነቃ ከሞት ያነቃውን አምላኩን ይፈልጋል ነው ማረዋት አደለ? ክብር ለሱ ይሁን ለዘላለም። የስ ባልና ሚስቶቹ ወድቀው ሞቱ፣ ግን የነሱ ኢፌክት ቤተክርስቲያን እንዳታድግ አላረገም። ይልቅስ ምን አድርጓል መሰላችሁ? ይሄ ዝም ብሎ የዘናጭ የሁሉም ዘናጭ ፋሽን ነው ብሎ ክርስቲያን ልሁን እኔም ልሁን እኔም ምንም ሁሉ ነገር እንዳላል፣ ግን ጌታ ልቀበል የምትሉትን አስቀብሉኝ እገባለሁ ጆይን አረጋለሁ የሚል የለ። የቆረጠ በህይወቱ የቆረጠ ብቻ ነው ያችን ደጅ የሚያልፍና ከነሱ ጋር የሚቀላቀለው። ደስ አይልም? ክብር ለሱ ይሁን ለዘላለም። ቁጥር 15 ላይ ደግሞ እናያለን ጴጥሮስ ሲያልፍ ምናምን ጥላው እንዲያርፍባቸው ሰዎች ህመምተኞችን ሲያስቀምጡ እናያለን። ግን እዚህ ጋር መርሳት የሌለብን መጽሐፍ ቅዱስ እንደዚህ ብታደርጉ ፈውስ አለ የሚል ነገር ሲጽፍልን አናይም። ኦኬ። ስለዚህ ሰዎቹ ራሳቸው የፈጠሩት በቃ ጴጥሮስ ሲያልፍ ጥላው እንኳን ቢነካን እንፈወሳለን በሚል እንዳደረጉት ያው ያችን ሴት ትዝ ይላችሁ እንደሆነ ሉቃስ 8 ላይ ያለችው የጌታን ጨርቅ ጫፉን ብነካው ድናለሁ ብላ አምና እንደዳነች እናያለን። ግን እንደዚህ በቃ ነው የአገልጋያችሁ ጥላ ጨርቃቸው የነኩት ዘይታቸው ምናቸው ያድናል የሚል መጽሐፍ ቅዱስ ላይ የለም። እነሱም ሐዋርያትም በዚህ ጊዜ ወይ እንደሱ ሆነ እንዴ አዳናችሁ እንዴ ጥላችን በሉ ዘነገ ጠዋት ፀሐይ ሲወጣ እኔም በእናንተ ሰፈር አልፋለሁ እያሉ አይናገሩም። ኦኬ። በጣም የሐዋርያት ስራ እነዚህን ይሄ በተለይ የሐዋርያትን ስራ መጽሐፍ ስናጠና የነሱን ትራዲሽን ለመውሰድ እና ለመማር አድርገን መውሰድ አለብን። ካለዛ የተሳሳተ ትምህርት ውስጥ ዋና ብዙ ሰው የሚገባበት ነገር ስለሆነ፣ ስለዚህ እዚህ አካባቢ ህመምተኞች እንደመጡ መናፍስትም ደግሞ በጣም ደስ የሚለኝ የመጡትም ሁሉ ይላል ቁጥር 16 ላይ የመጡትም ሁሉ ይፈወሱ ነበር። እነሱ ስለ ፈውስ ምናምን ግድ የላቸውም ሐዋርያዎቹ። ያንን ፈውስ አይተው ሲመጡ የምነግራችሁ ዜና አለ። ማይሰዊ እኔም ዛሬ ልነግራችሁ የምፈልገው ዜና አለ። ለሰው የተሰጠ የእግዚአብሔር ልጅ ከሰማይ ወርዷል። ለዚህ ህይወት መልስ የለም ከክርስቶስ ሌላ። ወገኖቼ መዳን በማንም የለም። እንድንበት ዘንድ ከእግዚአብሔር ዘንድ ለሰው የተሰጠ ክርስቶስ ብቻ ነው። የእግዚአብሔር ልጅ ኢየሱስ ነው ለበደል ለኃጢአታችን የሞተው። ሞቶ ተቀበረ፣ ከሙታን ተነሳ፣ አረገ። ገስዋት ተመልሶ ደግሞ ይመጣል። እኔ ስላልኩ ሳይሆን ራሱ ብሏል ተመልሶ ይመጣል። የሚመጣውም ደግሞ የሱ የሆኑትን ሊወስድ
ግን ደግሞ የእሱ ያልሆኑት ለዘላለም ፍርድ የሚጣሉበት ጊዜ ይሆናልና ወገኖቼ ክርስቶስን የሃይማኖት ነገር መስሏችሁ ገፋ አድርጋችሁት እኔ ሃይማኖት አለኝ እኔ እዛ ግሩፕ ውስጥ ማንም የየትኛውም ግሩፕ በዚህ ግሩፕ ውስጥ ነኝ ያለሁት ብሎ በጥላ መዳን የለም። ኦኬ አንዳንድ ሰው ምሳሌ ሲሰጥ በጣም ደስ ይለኛል። ትራቭል ስታደርጉ ኤርፖርት ውስጥ ማለፊያ እንዲህ ነገሮች አሉ አይደል በሮች፣ በዛ ውስጥ ስንት ሰው ነው ማለፍ የሚችለው? አንድ ሰው ብቻ። ታውቃላችኋል በግሩፕ ምናምን በሜምበርሺፕ ምናምን የሚያልፍ የለም። መንግስተ ሰማያትም ልክ እንደዛ ናት አንዳችን። ስለዚህ ክርስቶስ ያለው በልጁ የሚያምን ይድናል ነው የሚለው። ኦኬ ልጁ የሌለው ግን እንደማይድን የእግዚአብሔር ቃል ይናገራል። አይገርማችሁም? በዚህ ዓለም ያለን በሙሉ የሞት ፍርድ ተፈርዶብን ከሞት ሌላ እድል ፈንታ እንደሌለን የሚያስጨንቅ ህይወት ይመስለኛል። እኔ ብዙ ጊዜ አስበዋለሁ፣ ጌታ ሆይ አንተ ባትኖረኝ፣ በአንተ ቃል በተስፋዬ ዘላለማዊ ተስፋ ይላል፣ በተስፋ ደስ ይበላችሁ። በምን ከዚህ ዓለም በኋላ ህይወት አለ እያለ መጽሐፍ ቅዱስ በሚናገረው ባይኖረኝ እንዴት ነው ይሄን ህይወት ቀን በቀን የምኖረው? በጣም ያስጨንቃል እኮ ይሄ ህይወት። የእናንተን አላውቅም። ከዛ በኋላ ደግሞ ያው በቅናት ተነሳስተው የማይስማሙትም ፈሪሳውያንና ሰዱቃውያን መስማማት ጀመሩ። ሰዱቃውያን ደግሞ በመልአክ አያምኑ። እግዚአብሔር ደግሞ ይሄ ሴንስ ኦፍ ሂመር እኮ አይደለ? ስለዚህ መልአክ ልኮ ሰዱቃውያን እኛ አናምንም በመልአክ የሚባል ነገር አናምንም ለሚሉት መልአክ ልኮ እንደ እስረኞቹን እንዳስፈታ እናያለን። በጣም ደስ ይለኛል። እዚህ ጋር ደግሞ በቃ ሄዳቸው አምጧቸው ሲሏቸው ሄደው ሲመጡ ተአምራት አዩ። ማለት እስር ቤቱ ተዘግቷል፣ ምኑ ተቆልፏል፣ ምናምን እስረኞቹ የሉም። እንደዚህ ሲሉ ድንግጥ ብለው ምንድን ነው የተፈጠረው? ይሄ ነገር ከእግዚአብሔር መሆን አለበት ብለው አይደነግጡም? አስበው አይፈሩም? የስ ማናችንም አንፈራም። እግዚአብሔር ልባችንን ካልነካው። ዓይን አላቸው አያዩም ይላል እግዚአብሔር ቃል። ጆሮ አላቸው አይሰሙም። ምን ያረጋል ጆሮ? የሚጠቅመንን ነገር ካልሰማልን። ምን ያረጋል ዓይን? የሚጠቅመንን ነገር ካላየልን። የሚጠቅም የሚያረገው ኢቭን የሰውነታችንን ክፍል ለእኛ የሚጠቅም የሚያረገው የእግዚአብሔር መንፈስ ነው። እግዚአብሔር በጣም አድርጌ ያመሰግነዋል። በዛ ላይ ደግሞ እዚህ አካባቢ በዚሁ ዘመን ትንሽ ገና እዛው ፈርስት ሴንቸሪ ጌታ ኢየሱስ ካረገ በኋላ መላእክትን ሰዎች ማምለክ ጀመሩ። በቃ ዩ ካን ጀስት ኢማጂን። እረኞቹም አይተናል ይላሉ፣ ደግሞ እውነታቸውን አይተዋል። መላእክት መጥተው ነው ያናገሯቸው። እንደዚህ እስረኞችንም መጥተው መላእክት አስፈትተዋል። ስለዚህ መላእክት ለምን አናመልክም የሚለው ነገር እንደተነሳ በኋላ ዕብራውያንን ስታነቡ ለምሳሌ በብዛት ታያላችሁ። ግን እዚህ ላይ ጠቀስ ስላረገው የምፈልገው ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን ይላል። የሚያምኑ አማኞች ክርስቲያኖችን እንዲረዱ የሚላኩ እንጂ ክርስቲያኖች ባይዘዌ በመምጣት ካልቀረ እኔ የምፈልገው ነገር አለ ከእግዚአብሔር ዘንድና ይሄን ጠይቅልኝ፣ መላእክቱ የእግዚአብሔር ታዛዥ ነኝ እንጂ አንቺ አይደለሁም ነው የሚለው። ገባችሁ? ስራውም አይደለም። ኦኬ መጥቶ አማኝን የሚረዱ ናቸው። ክብር ለእግዚአብሔር ይሁን። እንደገና መዝሙር 91:11 ላይ ምን ይላል መሰለን? በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። አይገርማችሁም? እግዚአብሔር የሚያዛቸው የክርስቲያን የአማኞች አገልጋይ ናቸው፣ የእግዚአብሔር አገልጋዮች። ኦኬ እዚሁም አጋጣሚ ልናገር ብዬ ነው። እንደገና ቁጥር 20 ላይ ሂዱ በቤተ መቅደስ አደባባይ ቁሙ፣ የዚህን ሕይወት ቃል። ወገኖቼ ኢየሱስ ለሰው ልጅ ሞቷል የሚለው የሕይወት ቃል ነው። ኢየሱስ ራሱ ከሰማይ የወረደ የዚህ ሕይወት እንጀራ ነው። እሱን ካልበላን በዚህ ምድር ላይ ያለ ነገር ስንሰበስብ እንኖራለን እንጂ ነፍሳችን እረፍት የላትም። ኦኬ ስለዚህ ከዛ እስከ እስር ቤት አወጧቸው። ከእስር ቤት ሲያወጡ ህዝቡ you can just imagine በዛ ሰዓት በቃ ታመመ ሁሉ እየተፈወሰላቸው፣ እነዚህም በጣም ወደዋቸዋል። መጥቶ መንግስት ሲያስራቸው ምን ማለት ይችላሉ መሰላችሁ? ኮመንታሪ ላይ ሳነብ ህዝቡን ዞር ብለው እንዴ እኛ ምን አረግን እስቲ አሁን እዩ ሊያስሩን ነው ቢሉ ህዝቡ ይነሳ ነበር። ግን የስጋን ትከሻ አልተደገፉ። በሰላም ኑ ልናስራችሁ ነው መንግስት ሲል እሺ እንሄዳለን። ግን ደስ የሚለው እነሱም መላእክት አስፈትቶናል፣ አሁንም ደግሞ ከናንተ ያስለቅቀናል፣ ከናንተ ጀርባ ያለው አጋንንት ይመታ ምናምን ነገር ውስጥ አልገቡም።
እንዲያውም የሚገርመው እግዚአብሔር ከእስር ቤት አዳናቸው ይላል። ግን ታውቃላችሁ ብዬ አስባለሁ መጽሐፍ ቅዱስ ላይ የሁሉም ታሪክ ባይጻፍ በትራዲሽን በፈርስት ሴንቸሪ ታሪክ ጸሐፊዎች አንዳንድ ታሪኮች እናነባለን አደለ? የእግዚአብሔር ቃል ግን አደለም። ግን ሐዋርያቶቹ በሙሉ እንደተሰዉ እግዚአብሔር ሁሉንም አንተ የኔ አገልጋይ ነህና ምንም ነገር እንዳይነካ የሚል ነገር የለም። ሁሉም ተሰውተዋል። ደግሞ በጥሩ አሟሟት ሳይሆን በሚያሰቅቅ ለምሳሌ ማቴዎስን አንገቱ ተቆርጦ እንደሞተ፣ እንደገና ደግሞ ማርቆስ በከተማ በመሬት ላይ እየጎተቱ ከዛ በኋላ እንደገደሉት፣ ሉቃስ ደግሞ በኦሊቭ ትሪ ላይ በግሪክ ውስጥ እንደተሰቀለ፣ ዮሐንስ ብቻ በተፈጥሮ ሞት እንደሞተ ይነገራል። ግን የሚገርማቸው ነገር ከሱ ታሪክ ጋር ብዙም ቦታ ስታነቡ የትራዲሽናል ስቶሪ ራይተርስ ሲጽፉ አክቹዋሊ በዘይት ቀቅለውት ነበረ። ግን በተአምረ እግዚአብሔር አወጣው። የሚገርም ነው። መጽሐፍ ቅዱስ ምንም ነገር አይልም። ግን ይህን ታሪክ እናነባለን። ጴጥሮስ ደግሞ ያው ተዘግዝቆ እንደሞተ እናውቃለን። አይሚን ስለ ሁሉም ማውራት እንችላለን። ግን ልላቸው የፈለግኩት ምንድን ነው፣ እኛ ዛሬ በቃ ብርድም አይብረደኝ እንትንም ሲሄድ እግሬም እንዳያደናቅፈኝ በቃ ኮንፈርታችንን በቃ ሁሉ ነገራችን ቅዝቅዝ ይበል፣ ሰላም ይሁን፣ ብቻ የሚያስፈልገኝን ፕሮፐርቲ ምናምን ጨምርልኝ የሚል ጸሎታችንን እነዚህ ሐዋርያቶች አያውቁትም። ምክንያቱም ይሄ ዓለም ለነሱ የተገባ እንደሆነ ስላወቁት አይፈልጉትም። ክርስትና እኮ ታውቃላችሁ፣ እኔ እንደገባኝ አሁን በደረስኩበት ከዚህ ዓለም እኛን መለየት እኮ ፕሮሰስ እኮ ነው። ከዚህ ዓለም እኛን መለየት አንድ በአንድ እያለ ማለት ነው። ከዛ ያው ህዝቡን በድንጋይ እንዳይወግሯቸው ፈሩ። በኃይል ሳይሆን ኃይል በሌለበት በቃ ተስማምተው ይዘዋቸው እንደመጡ እናያለን። እግዚአብሔር ይመስገን። ብቻ የሐዋርያትን ስራ ስናጠና ተጠንቅቀን ቆም እያልን የሚያደርጉትን ነገሮችን እንዴት ዲል እንደሚያደርጉ ማየት አለብን። ምክንያቱም ይሄንን ነው በሐዋርያት ላይ ነው ቤተክርስቲያን የተመሰረተችው እግዚአብሔር ቃል እንደሚል። በዚሁ ዛሬ ወደ ያዝኩት ትምህርት እሄዳለሁኝ። ስለዚህ ያለፈው ሳምንት ካቆምነው ጋር ነው የምንጀምረው። አይ ሆፕ እያዳመጣችሁኝ ነው። ጸልያለሁ። እናንተ በተለይ ወጣቶች በስማም እናንተን እያሰብኩ ነው። በቃ ኤክሳይትድ የሆንኩ የምመጣው በተለይ ገና ዴቲንግ ውስጥ ያልገባችሁ ይሄ ምናምን ነገር ውስጥ ገና ትዳር ውስጥ ምናምን ገና የሌላችሁ ግን ደግሞ ትልልቆች የሆናችሁ አትሊስት በ18 ምናምን ከዛም በታች የሆናችሁ እናንተን በጣም እግዚአብሔርን እለምናለሁ ጆሯችሁን እንዲሰጠኝ። እንደገና ደግሞ ወጣቶች የሆናችሁ ባልና ሚስቶች፣ ወጣት ገና ህፃናት ልጆች ያላችሁ እግዚአብሔርን በጣም አድርጌ አመሰግናለሁ። ስለዚህ የምንነጋገረው ትዝ ይላችሁ እንደሆነ ያ የጠፋውን ልጅ ታሪክ ነው አይደል የምናወራው። ሉቃስ 15 ላይ ያለው ስለሱ ነው የምንነጋገረው። ምን ያህል ከአባቱ ጋር ይኖር የነበረ የተደላደለ ህይወት ያለው ቤት ችግር ባለበት መከራ በቃ ይነዋት ድርሻ የስጠኝና እኔ ከዚህ ቤት ወጣለሁ። ይሄ እስር የሆነ ቤት ደስታ የለ፣ ኤቭሪቲንግ ቦሪንግ። በቃ ኤክሳይትመንት ያለው እዛ ነው። ጨለምለም ሲል ነው ደግሞ ኤክሳይትመንት ያለው። መብራት ይበራል፣ በቃ እዛ ላይ ነው ደስታ ያለው። አምጾ እንደወጣ አይተናል። እስቲ ዛሬ እንደገና እናንብበው። ሉቃስ 15 ከቁጥር 11 እስከ 16። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ ሀገር ሁሉ ጽኑ ረሃብ ሆነ፣ ቸገርም ጀመር። ስለዚህ ከዚያ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹ የሚመገቡትን አሰር እንኳን ለመብላት ይመኝ ነበር፣ ነገር ግን ይህን እንኳን የሚሰጠው ሰው አልነበረም። የሚደንቅ እኮ ነው። የሚገርማችሁ ነገር በዚህ ጊዜ ክርስቶስ በነበረበት ጊዜ ሬዚሜ ያስተካክሎ አፕላይ ማድረግ የሚባል ነገር የለም ለስራ። ኦኬ ገንዘብ ያላቸው የተሳካላቸው እነሱ አሉ። ሌላ ተቀጣሪ ለነሱ ሰራተኛ ነው። ያው የሚሰራውም ለመብላት ነው እንጂ ይሄ ያለ አይደለ አፕሊኬሽን አስገብቶ ምናምን የሚባል ነገር የለም። ስለዚህ ይሄም ልጅ
ከደና ከሞቀ ቤት ከአባቱ ቤት ወጥቶ ወደ አንድ ሰው እንደተጠጋ መጠጋት ማለት በቃ ፍርፋሪያችሁን በትኑልኝ ለዛ ደግሞ ጉልበቴን እሰጣለሁ እንደማለት ነው። አስቡት ከምን አይነት ክብር ውስጥ በእጁ ላይ የነበረውን የከበረ ህይወትን እንዴት የማይጠቅም እንደሆነ ሰይጣንም ስጋም ይሄም ጨለማም ዓለም ታውቃላችሁ። ኮሜርሻል ሲሰራ አስተውላችሁ ከሆነ ምንድን የሚያደርጉት የያዝነው ነገር ጥቅም የለውም፣ አይጠቅምም፣ አይረባም። በቃ ይሄን ካላገኛችሁ እሱ ነው የሚያሳምኑን አይደለ? ሶሻል ሚዲያም እንደሱ ነው። ልክ እንደዛ እሱም በእጁ ላይ የነበረው ነገር በሙሉ በተለያየ በቃ ጥቅም እንደሌለው ወርቅ የነበረውን ቅጠል ሰጓትራ እንደሆነ ቆጥሮት ሁሉን ነገር ብትንትና አድርገው። በዛ ላይ ደግሞ ልቤን ምን ይነካኛል መሰላችሁ? ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። እግዚአብሔር ይጠብቀን። አንዳንድ ጊዜ የምንጠይቀውን ነገር ጌታ ሆይ ጸልየን ጌታ ሆይ በእርግጥ ለእኔ መልካም ነው፣ ለአንተ ክብር የሚሆን ለእኔ መልካም የሚሆን ከሆነ ስጠኝ፣ ካለዛ ግን አይሰጠኝ ብለን መማር አለብን ወገኖቼ። ለመሰላችሁ በጣም ብዙ ጊዜ መቁጠር ከሚቻለው የእናንተን አላውቅም የሚጎዳንን ነገር ሙጭጭ ብለን እንጠይቃለን። ስንጠይቅ ደግሞ የፍቅር አምላክ በቃ እንኪ አስቡት። ይሄም ልጅ እንደጠየቀ የእግዚአብሔርን ቃል እናያለን። በዛ ላይ ደግሞ ከተሰጠው በኋላ ቤት እንደነበረ ይናገራልና ይታየኛል። ይሄን ሀብት ምን ላድርገው? በቃ እንዴ ስንት ደስታ አለ በሉ። ደህና ዋሉ ከእናንተ ሩቅ እንደሄደ ፌሎሺፕ የሚባል የለ ምን የለ። ስለዚህ አንዳንድ ወጣት ልጆች በቤተ ክርስቲያን አድገው ቤት ውስጥ ያሉ ቤተሰቦችም ባላቸው አቅም በሚችሉት መጽሐፍ ቅዱስ እንዲያነቡ ቤተክርስቲያን እንዲሄዱ አድርጓቸው ትንሽ አደግ ሲሉ ግን ትምህርት ቤት ሃይስኩል ኮሌጅ ምናምን ሲገቡ ግን ይሄ እንዴት ነው ይሄ ነገር በጣም ባክዋርደድ የሆነ ነገር በቃ በጣም የሚፈጥነው በቃ እዛ የሚያዩትን ዓለም ላይ የሚያዩቸውን በዓለም በጣም ተደስተናል። ደስታችን በቃ እንትን ኦቨርፍሎ ሊያረገን ነው ሊያጥለቀልቀን ነው ምናምን የሚሉትን እነሱን እያዩ ከዛ ሁሉ ነገር ስኮርን ያርግ እንዴት ነው ይንቁታል። እና ወደ ዓለም ይሄን የጌታን ነገር በቤታቸው የለመዱትን አንዳንድ ሰዎች በተለይ የሚነግሩኝ ታሪክ በጣም ደስ ይለኛል። እነሱ ግን ዛሬ የሉበትም። በዚህ ዓለም ውስጥ ገብተው በዚህ በዌስት መጥተው ብዙ ነገር ተከፍሎላቸው ብዙ ነገር ሳክሪፋይስ ተደርጎ መጥተው ግን ስጠጋቸው ያው የዚህ ዓለም ሰዎች ሆነው በፍጹም ጌታ የሚባል ነገር አያውቁም ብዬ ስቀርብ ግን ምን ያህል ጌታን እንደሚያውቁ እንደነበረ ሲናገሩ እንዴት ነፍሴ ታለቅሳለች፣ ግን ደግሞ አት ሴም ታይም ለራሴ ሂላንች ሞርኒንግ ነው አዳምጪ እላታለሁ። ገባችሁ? የያዝነውን ነገር እንዴት ከንቱ እንደሚያደርግብን እና የሚገርማችሁ ነገር ልክ እንደዛው እዚህ ጋር ነበር ያቆምኩት ሲላችሁ እንደሆነ ያለፈው ጊዜ ልክ እንደዚህኛው ልጅ የእስራኤልን ሕዝብ እንደሱ ሆኖ ነበር። ለምሳሌ ዘሁልቁ 11 ላይ ቶሎ አንብበው ከቁጥር 4 እስከ 6 ድብልቁ ሕዝብ ሌላ ምግብ ጎመጀ። እንግዲህ የእስራኤል ሕዝብ ከግብጽ እግዚአብሔር ሲያወጣቸው ሌላም ድብልቅልቅ ሕዝብ ከነሱ ጋር አብሮ የወጣ እንዳለ መጽሐፍ ቅዱስ ይነግረናል። ስለዚህ ከነሱ ጋር ያለ ሌላ ምግብ ጎመጀ። እስራኤላውያንም እንዲህ እያሉ ያጉረመርሙ ጀመር። ምን ነው የምንበላው ስጋ ባገኘን ኖሮ በግብጽ ያለ ምንም ዋጋ የበላ ነው አሳ እንዲሁ ዱባ፣ ጠዩ፣ ኩራቱ፣ ነጭ ሽንኩርቱ ትዝ ይለናል። አሁን ግን የምግብ ፍላጎታችን ጠፍቷል። ስሙ አሁን የሚሉትን ከዚህ መና በስተቀረ የምናየው የለም። ይሄ መና ምንድን ነው? ይሄ መና እኮ ዘርተው ለፍተው ደክመው አጭደው ቤታቸው የሰበሰቡት አይደለም፣ ከሰማይ የሚወርድ ዘጸአት 16:4 ላይ እግዚአብሔር ሙሴን አለው ከሰማይ እንጀራ አዘንብላችኋለሁ። የእግዚአብሔር ደግነትና ቸርነት በዛ በምድረ በዳ ውስጥ ያዘነበላቸው እንጀራ አባባላቸው ራሱ ፍላጎታችን ጠፍቷል። ለዚህ በቃ ፍላጎት አጣን። አንዳንድ ሰው መጽሐፍ ቅዱስን ራሱን ስከፍተው እንቅልፌ ይመጣል። በቃ ቤተክርስቲያን ብዬ ሳስብ ድክ ምን ቢለ ቤተክርስቲያን በተለይ ክርስቲያኖች እንዴት ዋጅ ጌታ ይባርክሽ ምናምን ሲሉ በቃ ሊያስመልሰኝ ይደርሳል የሚሉ ሰዎች ገጥሟቸው ያውቃል።
የጌታ ስም ሲጠራ፣ የክርስቶስ ስም ሲጠራ ዝግንን በቃ። ትናንት ግን እንደሱ አልነበሩ። እግዚአብሔር እንዴት ከሱ ይጠብቀን ያድነን አይደለ? በእጃቸው የነበረውን ወርቅ በትነው በቃ ይሄዱ፣ ዓለም ይሻለናል ያሉ። ኦኬ ጌታ ኢየሱስ ሲናገር ደግሞ ይሄን እናውቃለን አይደል? ከሰማይ የወረደው እንጀራ ጌታ ኢየሱስ እንደ መና ሲያወሩ ከሰማይ የወረደ እንጀራ እኔ ነኝ። ኦኬ ሰዎች ዛሬ የክርስቶስ ስም ሲጠራ እንደው ሌላ ነገር ቢወራ ይሻለኛል ይላሉ። ወሬ አይበላሽ። ለምን ወሬ የሚያበላሸው ክርስቶስ ስም ሲነሳ ነው። ዋው ሪሊ። እንደገና ደግሞ ይሄ ብቻ አይደለም። የእስራኤል ሕዝብ ፈተናቸው በሙሉ እንደሱ ነው። ኦፍ ኮርስ የእስራኤል ሕዝብ ስንል ራሳችንም ማየት ነው አይደለ? አንደኛ ሳሙኤል ምዕራፍ 8 ላይ አለፍ እያልኩ ነው ማነበው። እናንተ ግን በኋላ በደንብ ማንበብ ትችላላችሁ። አንደኛ ሳሙኤል ምዕራፍ 8 እነርሱም አንተ አርጅተሃል፣ ወደ ሳሙኤል መጥተው ነው አንተ አርጅተሃል፣ ልጆች አንተን ፈለጋ አይከተሉም፣ ስለዚህ ሌሎች ህዝቦች እንደሚያደርጉት ሁሉ የሚመራ ንጉሥ አንግስልን አሉት ይላል። ነገር ግን የሚመራ ንጉሥ አንግስልን ማለታቸው ሳሙኤል አላስደሰተውም። ለምንድን ነው ሳሙኤል አላስደሰተው? እሱ ገዢ ስለነበር? ኖ እሱ ገዢ አልነበረም። ሳሙኤል የእግዚአብሔር ፕሮፌት ነበር። ኦኬ የሚገዛቸው ማን ነበር? አምላካቸው። ስለዚህ ያንን እኛ አንፈልግ። ይሄ በእግዚአብሔር መመራት ምናምን የማይታይ አምላክ በቃ ለምን እዛ በሙሉ ኔሽኖች ኪንግ አላቸው። ኪንጋቸውን ሲያከብሩ ሲያወጡ ሲያስገቡ ስናይ እኛንን በጣም የሆነ ህይወታችን ስናይ ቦሪንግ። ስለዚህ ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን እንዲህ አለው፣ ንጉሳቸው እንዳልሆን የናቁት እኔን እንጂ አንተን አይደለምና ህዝቡ የሚሉህን ሁሉ አድምጥ። አያችሁ እንዴት አንድ ነገር ሰለቸኝ ስንል ወይም ደግሞ ይሄ ጴንጤነት እያሉ አንዳንድ ሰው እኔ እኮ ይገርምሻል፣ አሁን ወደ ኋላ ተመለስ ብትይኝም ወደ ጌታ ተመለስ ብትይኝ አሁን ቢዝነሴ ተልቋል። ቢዝነሴ ደግሞ እንደዚህ የተለቀበት ስንት ማታለል፣ መዋሸት፣ መቅጠፍ አለ እና ይህን ሁሉ አሁን አቁሜ ወደዛ ወደ ድህነት አታስቢው ሲሉ ሰዎች ሰምታችሁ አታውቁም? ህዝቡ ግን ቁጥር 19 ህዝቡ ግን ሳሙኤልን መስማት እምቢ በማለት እንዲህ አሉ፣ አይሆንም፣ ንጉሥ እንዲነግስልን እንፈልጋለን። እኛም እንደ ሌሎች ህዝቦች የሚመራንና ከፊታችን የሚሄድ ጦርነታችን የሚዋጋልን ንጉሥ ያለን ህዝቦች እንሆናለን። ቁጥር 22 ላይ እግዚአብሔርም አድምጣቸው፣ ንጉሥም አንግስላቸው አለ። እግዚአብሔር ይጠብቀን ከዚህ አይደለ? ልክ እንደዛ ይሄም ከአባቱ ቤት በቃ ድርሻዬን ስጠኝና ራሴን ላስተዳደር፣ ኢንዲፔንደንት ልሆን፣ በቃ በራሴ ልወስን፣ የምፈልገውን ውስጤ በቃ ስጋዬ የሚነግረኝን የብልቶቼ የሚነግሩኝን ነገር በሙሉ እንፈልጋለን የሚሉት ነገር በሙሉ ላቀርብላቸው። ይሄ ነው የሚባል ነገር መስማት አልፈልግም። ይሄ እንዲህ የሚሰመርልኝን ነገር አልፈልገውም። ታውቃላችሁ ሰዎች ይሄንን ምን ብለው እንደሚጠሩት? ነፃነት። መስመር የሌለው ነገር ነፃነት። ባንዴጅ ነው ባይ ዘ ወይ፣ እሱ ነፃነት አይደለም። ኦኬ ለክርስቲያንም መስመር አለው። የክርስቲያንም ህይወት ለእሱ ደስ የሚለው ደስተኛ ሆኖ እንዲኖር ከፈለገ በዚች እግዚአብሔር ባሰመረው መስመር ልክ መኖሩ ነው። ያቺ መስመር ደግሞ የእግዚአብሔር ቃል። ስለዚህ ይሄ ወጣት ልጅ ገንዘቡን ተቀብሎ እንደሄደ ሩቅ እንደሄደ የሚጠፋም ስላልመሰለው ሁሉ ነገር የዚህ ዓለም ባይሰው ወጣቶች ስሙኝ፣ ይሄ ዓለም የሚሰጠው ነገር የለውም። ከየት አምጥቶ ነው የሚሰጠን? እኛ የምንፈልገው ነገር አለ። ይሄ ዓለም ግን ሊሰጠን አይችልም፣ የለውም። ስለዚህ ይሄ ዓለም ምንድን ነው የሚያደርገው? ስጠን ብለን ስንሄድ ያለንን በሙሉ ይወስዳል። ከዛ ይሄም ልጅ ራቁቱን ቀረ፣ ባዶውን ቀረ፣ ራሱንም አስጠጋ። ባዶነት። ኦኬ ልክ እንደዛ የእስራኤልን ህዝብ እግዚአብሔር ልክ እንደዛ አደረገች። እግዚአብሔርን በቃ አልፈልግም፣ ያንተ ንጉስነት አልፈልግም፣ ንጉስ እፈልጋለሁ፣ በቃ እንደ ሌሎች ኔሽኖች መሆን እፈልጋለሁ፣ በቃ ዝነጣ እንደሱ ነው፣ በቃ እንደ ፋሽኑ እንደ ጊዜው መሆን ነው የምፈልገው ስትል ታውቃላችሁ፣ ከጌታ የሸሸ ክርስቲያን እሱን ነው በደንብ ልናገር የምፈልገው። ኦኬ
ለክርስቲያን ጀርባውን የሰጠ ትናንት ግን ያልሰጠ ዛሬ ግን የሰጠ ሰው የሚያደርገው ኃጢአት ታውቃላችሁ በዓለም ውስጥ ካለ ሰው ኃጢአት የከፋ ነው። አንድ አገልጋይ በጣም ቆይቷል ምን ሲናገር ሰማው? ክርስቲያን ከጌታ አምጾ ሲወጣ የሚያደርገው ኃጢአት እንዴት ነው አለ። በብዙ ምኞት ውስጥ ታንቆ ነው። በቃ ልክ እንደ ውሻ አለ በገመድ ታስሮ የነበረ ቤት ውስጥ በሰላም የሚበላ የሚጠጣ ውሻ በቃ አንድ ነገር አይቶ ልቀቆኝ ከዚህ ገመድ ሲል እንዴት ነው እሱም የተያዘበትን ገመድ በጥሶ ሲሄድ በቃ የማያደርገው ነገር የለም አይደል? ውሻ ያላችሁ ታውቃላችሁ። ኦኬ ልክ እንደዛ ክርስቲያንም የከፋ እንዲያውም ሐዋርያ ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 1 ላይ በመካከላችሁ የዝሙት እርኩሰት እንዳለ በእርግጥ ይወራል። ቤተክርስቲያን እኮ ነው የክርስቲያኖች እግዚአብሔር ሕዝብ ህብረት እኮ ነው በእናንተ መካከል ይላል እርኩሰት እንዳለ በእርግጥ ይወራል። ደግሞ ሐዋርያ ጳውሎስ እንዲህ አይጽፍም እርግጠኛ የሆነ ኢንፎርሜሽን ካላገኘ ኦኬ ብለን እንገምታለን አይደለ? ሐዋርያው እንዲህ ያለው እርኩሰት በአረማውያን ዘንድ እንኳን ታይቶ የማይታወቅ ነው። አይገርማችሁም? በቃ እግዚአብሔር መፍራት ንቆ የእግዚአብሔርን ሕዝብ ንቆ የእግዚአብሔር ቤተክርስቲያን ንቆ በቃ ልቀቁኝ ይሄ መያዝ አልፈልግም ይሄ መስመሩን አስወግዱልኝ ብሎ ሲወጣ ሲያምጽ የሚያደርገው ኃጢአት በዓለም ያሉ በሰይጣን የሚተዳደሩ የማያረጉት የአባቱን ሚስት ያገባ ሰው አለና ይላል። እግዚአብሔር ይጠብቀን። ለእግዚአብሔር ፊትን እኮ ማዞር በጣም በጣም ዋጋ ያለው ነው። እስራኤልም እንደዛ ጀርባዋን ስትሰጥ ያለው የሷም የከፋ ኃጢአቷን እግዚአብሔር ሲያሳያት ሕዝቅኤል 16 ከቁጥር 32 እስከ 34 እንዲህ ይላል። አንቺ ከገዛ ባሏ ይልቅ ሌሎችን የምታስተናግድ አመንዝራ ነሽ። ትዳር ክርስትና ትዳር ነው። ብዙ ጊዜ እንደሱ ብለናል አይደል? ነው እግዚአብሔር ቃል የሚሰጠን እንደሱ ነው። የአንድ ወንድና የአንድ ሴት ሪሌሽንሺፕ ኦኬ። እኛ ህዝቡ የሱ ሚስቶች እሱ ባላችን። ስለዚህ እስራኤልንም ሲል አንቺ ከገዛ ባሏ ይልቅ ሌሎችን የምታስተናግድ አመንዝራ ነሽ። ማንኛውም አመንዝራ ሴት ዋጋ ይከፈላታል። አንቺ ግን ለወዳጆችሽ ሁሉ ስጦታ ታበረክቻለሽ። ከየአቅጣጫው መጥተው ካንቺ ጋር ያመነዝሩ ዘንድ እጅ መንሻ ታቀርቢላቸዋለሽ። ስለዚህ አንቺ ጉልምትና ከሌሎች የተለየ ነው። ማመንዘር የሚሻ ማንም ሰው አንቺን አሳዶ ማግባባት አያስፈልገውም። ዋጋ ትከፍያለሽ እንጂ አይከፈልሽም። አንቺ የሌሎች ፍጹም ተቃራኒ ነሽ። ለእስራኤል እግዚአብሔር ናታ። አያችሁ ለእግዚአብሔር የነበረችዋ ለእግዚአብሔር ጀርባ ስትሰጥ ከታሰርኩ መስመሩን ሁሉ ልቀቅልኝ ብላ ስትወጣ የዓለም ሕዝብ እንኳን ሰውነቷን የምትሸጥ ሴት በዓለም ያለች ሸጣ ገንዘቡ ስንት ነው ብላ ተስማምታ ስትወስድ እሷ ግን እየከፈለች ዝሙት የምትፈጽመው እንደዚህ እኮ ነው። ታውቃላችሁ እግዚአብሔር ይጠብቀን ጀርባችንን ለሱ እንዳናሳይ። ከጌታ የሸሸ ክርስቲያን ኃጢአት አብዛኛውን ጊዜ ከዚህ ጨለማ ዓለም ሰዎች ኃጢአት የከፋ ነው። እውነት ነው። የእግዚአብሔር ቃል ሲናገር ዕብራውያን 3:12-13 ይህንን ባካችሁን መጽሐፍ ቅዱሳችሁን ማርክ ማታረጉ ከሆነ ይችን ብቻ አርጉ። እሺ መስመር አርጉባት በደም ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። መጽናት ያስፈልጋል ክርስቲያን አይደል እንዴ? ምክንያቱም አሁንም ኃጢአት ያው ሮሜ ሰዎች ላይ እንዳየነው ሬሳ ከኛ ጋር ተጣብቋል። የድሮ ማንነታችን ኦኬ። በጌታ ብንድንም ጽድቅንም ብናውቅ የሱን ጽድቅ ብንወስድም ከኃጢአት ጋር እንታገላለን አይደል? ግን ከኃጢአት ጋር መታገል እኮ መጽናናት ይፈልጋል። ስለዚህ ከሌላው ክርስቲያን ለኔ ይሄን ጸልይ ያኛው ደግሞ ለኔ ደግሞ ይሄንን እያለ ከኃጢአት ጋር የሚፋስ ተፋለሙ ይላል። አያችሁ ይሄኛው ግን የተደበቀ የጨለማ ኃጢአት ካለ ምን ያደርገናል? ያታለለናል።
እውነት እያየን አናየው ምና ይመስለናል። በኃጢአት ዝፍቅ ብሎ ምን ባከሽን ሁሉም እኮ አንድ ናቸው ምናምን ይላል። he's blind በቃ ልቡ ደንድኗል። እና እዚህ ላይ ተጠንቀቁ ይላል። ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖር ተጠንቀቁ። በቤተክርስቲያን ውስጥ ቁጭ ብሎ ማለት ነው። ገባችሁ? ተጠንቀቁ እንዲህ አይነት ልብ እንዳይኖር። ኃጢአት ይገርማቸዋል። ደብቀን በህይወታችን ስንይዘው ከሰው ደብቀን ከራሳችን ደብቀን እንዲይዘን ጉድ ስንል ምንድነው የሚያደርገን? ከእግዚአብሔር ያስኮበልለናል። ኦኬ፣ ከዛ ልባችን ይደድናል። ከዛ ምንም ሲናገሩ ቢውሉ ሲጸልዩ ቢውሉ ምንም እንደኛ አይገባንም። ልክ እንደዛም ይሄም ልጅ ከእናትና ከአባቱ ቤት ድርሻዬን ስጠኝ ብሎ ወጣ። ከዛ ምን ሆነ? ረሃብተኛ፣ ብቸኛ፣ የጠፋ ሰው። በቃ በእውነት አድጎ እንደገና በአባቱ ቴብል ላይ ራት ይበላ የነበረ ልጅ ዛሬ ከአሳማ ጋር። የሚገርማችሁ ነገር ሰው ከእግዚአብሔር ኮብልሎ ጀርባውን ለእግዚአብሔር ሲሰጥ አንዳንድ ጊዜ የሚገባበት አዲክሽን እንኳን በዓለም ያሉ አዲክትድ የሆኑ አይተውት የእሱ በዛ ይላሉ። ኢቭን እግዚአብሔር ምንም የማያውቁ ክርስቶስን የማያመልኩ የኔ ይሻላል የእሱ ግን በዛ። ከዛ ይሄ የእሱ የሚሉት ማን ነው ብላችሁ ጠጋ ስትሉ እኔ ኳየር ነበርኩ በልጅነቴ ሙሉ ወንጌል አገለግል ነበር ይላችኋል። ጀርባ ሰጥቶ። ስለዚህ ስፒሪቹዋል ፖቨርቲ ውስጥ ይገባል። ስፒሪቹዋል ፖቨርቲ ማለት ቅድም እንደነገርኳችሁ በእግዚአብሔር ላይ ማመንዘር ማለት ነው። በቃ ኦኬ፣ አዲክትድ መሆን፣ ይሄን ቢሰጠን አንጠግብም። ኦኬ፣ ምንም የሚያረካን ነገር የለም። በዛ ላይ ደግሞ ምንም ሼም የሚባል ነገር ይጠፋል። ከጥፋት ወደ አንድ ጥፋት። ኦኬ፣ ለምን? ምክንያቱም ውሸትን አምነው። ስለዚህ ይሄንን ልጅም ያለፈው ጊዜ ትንሽ ጀመረ ያደረኩት ዛሬ ባሉ ወጣቶች ምንድነው ይሄን ውሸት የሚቀበሉበት ቦታ ካለን ሶሻል ሚዲያ አይደለ ወገኖቼ? ለነሱ ብቻ አይደለ፣ ሁላችንም ሶሻል ሚዲያ ላይ ያለን ውሸት ማመን። ጆሮአችንን አይናችንን የሰጠነው ነገር ያሳምነናል። የሆነ ነገር ትሬን እያደረገን ነው። አስተሳሰብ፣ አመለካከታችንን፣ ኢንተርቴይንመንቶች፣ ቅድም እንዳልኩት አድቨርታይዝመንትስ፣ ኮሜርሻሎች በሙሉ ይዋሹናል። ኦኬ፣ ያንን ውሸት ያየነው ኢሜጅ የተለያየ ፖርኖግራፊክ የሆነ ሴክሹዋል የሆነ እዚህ ያስተምረናል። እዚህ አማርኛ ፊልም ነው በሉት ምን በሉት የኛን ኢማጂኔሽንን ሳቦታጅ እያደረጉ ሃይጃክ እያደረጉ ኦኬ እየሰሩ ከዛ ውሸትን እንቀበልና በእጃችን ያለው እውነት እንጥለዋለን። ኦኬ፣ ስለዚህ አንዳንድ ወጣቶች ሲናገሩ ሰምታችሁ ከሆነ እኔ ሶሻል ሚዲያ እኮ ዴንጀረስ እንደሆነ አውቃለሁ፣ ግን እማየው መጽሐፍ ቅዱሴን አላድርግ ስልካቸውን እንዲይዘው እማየው ቦርደምን ዲል ለማድረግ ነው። when I'm bored ብቻ ነው ሶሻል ሚዲያ ላይ የምወጣው። ነው ገባሽ? የሆነ ቦታ ገብቼ ልከፍል ረጅም ሰልፍ ሲሆን በቃ ሶሻል ሚዲያ ላይ እንጂ ምንም እኔን አፌክት አያደርገኝ። አንድ ነገር ዛሬ ልናገር የምፈልገው ነው ይሄንን ሁሉ አድሬስ ባረግ ቆንጆ ነበረ፣ ግን ቦርደምን ሶሻል ሚዲያ ሪሊ ይጠቅማል ወይ ለቦርደም? ይሄ መሰልቸት ቦርደም ገባችሁ አይደል? የመሰልቸት በቃ ይሄን ቢሰጠ ያ ሁሉን መሰልቸት። እኔ that's my number one problem in my life። እግዚአብሔር ግን በሚገርም ሁኔታ እያስተማረኝ ነው። ክብር ለሱ ይሁን ለዘላለም። ቦርደም በቃ ያኛውም ቦርደም ቶሎ ስልችት ማለት ኦኬ። ቦርደምን ሶሻል ሚዲያ ግን ይፈውሳል ወይ? በፍጹም። አክቹዋሊ ቦርደምን ይጨምራል። ኦኬ፣ ሶሻል ሚዲያ ላይ ቲክታክ ላይ ቁጭ ብሎ እንደሚውል ሰው በቦርደም የሚጠቃ የለም። ኦኬ፣ ሲጀምር ያው በሰዓታችንን ጊዜ ለማሳለፍ ምናምን ብሎ የጀመረ ሁሉ ጊዜ የሚያልቀው በኃጢአት መንፈሳዊ ጉዳት በማግኘት ነው። እንደገና ደግሞ አንድ ልነገራችሁ የምፈልገው በጣም ብዙ መንፈሳዊ መጽሐፎች የተከበሩ ጸሐፊዎች በጻፉት መጽሐፍ ላይ አንብቤ ያለው ቦርደም አክቹዋሊ የሆነ ነገር እንዲህ በጣም ቦርድ ስንሆን ወገኖቼ ሰይጣን አይደለም፣ ይሄ ዓለም አይደለም፣ ስጋ አይደለም። ታውቃላችሁ ማን እንደሆነ? እግዚአብሔር ነው። በጣም ብዙ የእግዚአብሔር ሰዎች ናቸው ያሉት ይሄንን። ቦርደም ውስጥ ስንገባ አክቹዋሊ it is an invitation ለእኛ እግዚአብሔር come deeper
ጸልይ። ቃሌን በደንብ አውቅ። ሌሎቹ በሙሉ ቦርደም ናቸው። አዎ ናቸው። ግን አሁን እንደዚህ ቦርድ ስትሆን አንተን ፍላጎት ሚት የሚያደርግ እኔ ያለው የሚልበት ሰዓት ነው። አይገርማችሁም? እቺ ከገባኝ እግዚአብሔር ይርዳን። አሁንም ይሄንን ደግሞ እውነት አወቅን ብለን የምንጽናናው አይደለም። የቆመ ያንን ቢመስለው እንዲያወርቅ ይጠንቀቅ ይላል እግዚአብሔር ቃል። ያወቅነውን ነገር ደጋግመን ለራሳችን መንገር መስበክ አለብን፣ ለነፍሳችን። ምክንያቱም ያወቅነው ራሱ የሚጠፋብን ጊዜ ስላለ። ስለዚህ ኮንስታንት የሆነ ስቲሙሌሽን፣ ኮንስታንት የሆነ በቃ ደስ ቶሎ ቶሎ ቲክታክ ቪዲዮ ስንት ደቂቃ ስንት ሰከንድ በቃ ቶሎ ቶሎ እንዳንቺ አይነት ሜሴጅ 1 ሰዓት ሜሴጅ ማን ይሰማል? በቃ ቶሎ ቶሎ ስቲሙሌት ሆኖ ያ ምን አይነት ነገር ያደርጋቸዋል መሰላችሁ? ወጣት ልጆችን አስተውላችሁ ከሆነ ከወጣት ልጆች ጋር ብዙ ኢንተራክሽን የምታደርጉ ሰዎች ከሆናችሁ ታውቃላችሁ። በጣም ኢዝሊ የአሁኑ ወጣት ስትቀርቡት ሰው ማግኘቱ ኤክሳይት አያደርገው፣ ምንም ነገር ኤክሳይት አያደርገው። ኤክሳይት የሚያደርግ ጥሩ ነገር ይሄ ዓለም የላትም ብለው አይደል? ትዳር ጥሩ ነው፣ ቤተሰብ ጥሩ ነው፣ ጓደኛ ማግኘት ጥሩ ነው። ይሄ ነገር ሁሉ በረከት ነው፣ እግዚአብሔር በረከት። እናትም ከሆነች ልጆች ማግኘት፣ ልጆቿን ማሳደግ ደስ የሚል ነገር ነው። ለምንድን ነው ግን እንደዛ የሚሆኑት ካላችሁ አይምሯቸው ደንዝዟል። ታውቃላችሁ፣ በሳይንሱ ዲሰንተሳይዝድ ሆኗል። ስቲሙሌት ተደርጎ ናም ሆኗል አሁን። ስለዚህ በቃ ቤተክርስቲያን እንሄድ ተጎትተውን ከሄዱ ቤተክርስቲያን ቁጭ ብለው ዋው እነዚህ ሰዎች ክሬዚ ናቸው፣ ይህን ቁጭ ብለው የሚሰሙት። ስንት ደቂቃ ነው የሚሰብከው በፈጠረሽ? 45 ደቂቃ እና 45 ደቂቃ ቁጭ እንድል ደቂቃ በሽ በቃ ምንም ነገር የላ። ግን የት እንደሚሄዱ ምን እንደሚፈልጉ አያውቁም። ግን ደግሞ አንድ ነገር ቶሎ ብዬ መናገር እፈልጋለሁ። እነዚህ ወጣቶች ታዲያ ምን እንደሚፈልጉት ምንድነው ቦርድ ሆነው የቀሩት? አያችሁ፣ በጣም አሁን የተናገርኩት ብዙ የዘለልኳቸው ነጥቦችም አሉ። ምን እንደሚያደርግ ሶሻል ሚዲያ ምን እንደሚያደርግ ይሄ ኢንተርቴይንመንት ኢንዱስትሪስ ምን እንደሚያደርጉ ኮሜርሻል ይሄ አድ ፉትቦል እኔ ምናምን ያለ ኮሜርሻሎች ምን እንደሚያደርጉ ፓወራቸው ምናምን በሳይንስ ማየት እንችላለን። የሚገርማችሁ ነገር በጣም ብዙ ወጣት ያውቃል ይሄን ፋክት። ግን ጥያቄያቸው ይሄንን ነገር የሚተካልን ምንድን ነው? ቤተክርስቲያን ሲሄዱ ሆይ ሆይታ አለ። በቃ ጌታ ፈውሶሻል፣ አንቺም በቃ ዛሬ በጌታ መደሰት ነው፣ በቃ መዝናናት ነው ምናምን ይባባል። ጥሩ ነው። በጌታ መደሰት እንዳለብን የእግዚአብሔር ቃል ሳጀስት አይደለም የሚያደርግልን። it's actually a command. rejoice in the Lord ነው የሚለው ታውቃላችሁ። it's a command. ስለዚህ መደሰታችን በጌታ ትእዛዝ ነው፣ መታዘዛችን ነው፣ ደስ መሰኘታችን። ኦኬ። ግን ደግሞ ከዛች ቤተክርስቲያን ጋዘሪን ከግርግሩ ሲወጣ አብሮት የሚሄድ ነገር የለም። ስለዚህ ምን ይመስላል? በቃ ኮንፈረንስ ሃይ ያለበት ቦታ ወሰዱኝ። ስለዚህ እዚኛውን ኮንፈረንስ ሄዳል፣ እዛ ኮንፈረንስ ሄዳል። ይሄ ተረጋግቶ በቃ ቁጭ ብሎ መና መብላት የለም። ስለዚህ ግራ የት ነው የሚሄደው? ያኛውን ያየውና ምን አወቅናቸው አይደል እንዴ? እነዚህ መድረክ ላይ ያለው ውሸታም ነው ለካ። ይሄኛው ህዝቡ ዝም ብሎ ሆይ ሆይ ነው የሚለው እንጂ ማንም በቅድስና የሚኖር የለም። ደግሞ የሚናገሩት ነገር አይተው ነው የሚናገሩት። እውነት ነው። ምሳሌ ያጣሉ። ምሳሌ ማን ይሆንልን? ለዚህ ህይወት መልስ ወገኖቼ እግዚአብሔር ነው። ለምን ሶሻል ሚዲያ አይደለም ፕሮብሌሙ የሰው ልብ ነው። እሺ ወገኖቼ እግዚአብሔር ቃል አደረው። አውግስትን ታውቁታላችሁ ያስባለ the first century ላይ የነበረ አባት የተናገረው ነገር ያለፈውን ጊዜ ነግሬያችኋለሁ። ዛሬ በአማርኛ ትርጉም ያምጥቻለሁ። አቤቱ ለራስህ ፈጠርከን፣ ልባችንም ባንተ እስኪያርፍ ድረስ እረፍት የለውም። ታውቃላችሁ ክርስቲያኖች በተለይ አሁን ወጣቶች ኦተንቲክ የሆነ ነገር ነው የሚፈልጉት። ስለዚህ ትናንት ሳነብ ነበረ መጽሐፍ ያሁኑ አዲስ ትውልድ እየፈለገ ያለው ወደ ሩት እንሂድ፣ በቃ ይሄ ክርስቲያን ምናምን እያሉ እንትን የሚሉት በገበያ ላይ የሚያወጡት አልተስማምንም። ስለዚህ ትራዲሽናሊ በቃ ራሷን ያለወጠች ጋር እንሂድ እያሉ ወደ ተሳሳተ መንገድ ይሄዱ። እውነት ክርስቶስ ደቀ መዛሙርቶች ከሐዋርያቶች ጀምሮ ያለች ናት።
ተፈልጋ በእግዚአብሔር ቃል የምትገኝ ናት። ክብር ለሱ ይሁን። እግዚአብሔር እውነቱን አልደበቀብንም። እውነቱ ግን ያለው ቃል ውስጥ እንከተል ዘንድ የሚገባንን ትራዲሽን የእግዚአብሔር ቃል ውስጥ ኦኬ። ስለዚህ ብዙ ወጣቶች እኔ ገብቼ እኮ እንዲያውም ጊታር መቺ ሆኜ በጣም ታውቄ ብዙ ሲዲ የሚያወጡ ዘማሪዎች እኔን እየጠሩኝ ምናምን፣ እሱ ግን ባዶ ቤት ገብቶ ከፖርን ጋር ይታገላል። የማይወጣው በመጠጥ በድራግ ይታገላል። እዛ ግን የታወቀ ነው። ወይ በእናት ትልቅ ኮንፈረንስ አለ፣ አንተ ካልተገኘ ኮንፈረንሱ አይጣፍጥም፣ ስለዚህ መገኘት አለብን። እሱ ግን የለም፣ he's dead። ለምን ሶሻል ሚዲያን ቲክታክን ውሰጅብኝ፣ እሺ እሱን ሪፕሌስ የሚያደርግ ነገር ስጪኝ። ጥያቄያቸውን አያችሁት? እሱን የሚመልስ አንዳንድ ቸርቾች በአይኔ ያየሁት ነው አሁን የምናገረው። አንዳንድ ቸርቾች የአሜሪካኖች ቸርች ሄደን በጣም የገረመን ነገር ወጣቶች በቃ ቲክታክ ምናምን ስለለመዱ ቤተክርስቲያኑ የልጆቹ ማገልገያ ቦታ እንትን ጌም ይግባ። ይሄ ሪፕሌስመንት ነው እንዴ ወገኖች? ልጆቹ እዛ ተጫውተው በሉኑ አሁን ለ10 ደቂቃ ጌታን ቃል ተካፈሉ ሲሉ እዚህ ጋር ጌም ሚስ ያደርገዋል። እዛ መሄድ ነው የሚፈልጉት። የምን ቃል ምናምን አይደለም ወገኖች። ለህፃን ልጅ፣ ለትልቅ ሰው፣ ለሁላችንም የሁሉ ነገር መልስ ክርስቶስ ብቻ ነው። ልባችን ካልተለወጠ ቦርደሙ ስንገባ ምን ላድርግ፣ ስልኬን ከፍቼ የሆነ ነገር ይበለኝ፣ የሆነ ነገር ላንብብ፣ የሆነ ቪዲዮ ባየሁኝ ዩቲዩብ ከፍተን ዩቲዩብ ላይ የሆነ ነገር ባጽናናኝ ከፍተን የሆነ ነገር ኢንተርቴን ባረገኝ የሚልበት ሞመንት ሲመጣ ነው ጌታ ሆይ ተናገረኝ በቃል እግዚአብሔር ሆይ አንተ ፊት ልፈልግ መጣሁ። ስለዚህ ወጣቶች ጸልዩ። ጸሎት የሚሰማ አምላክ አለ፣ እንደ ቃሉ ማለት ነው። መጽሐፍ ቅዱስ ለምሳሌ በጣም በተከበሩ መንፈሳዊያን የተጻፈ ክርስቲያን ቡክ ስቶር ሂዱና ግዙ የሚል ምክር የለኝ። ኦኬ፣ መንፈሳዊ ብላችሁ በእውነት የክርስቶስ ህይወት የምታዩበት ሰው ይሄ መጽሐፍ እኔን በጣም በክርስቶስ እንዳድግ አድርጎኛል የሚላችሁን ሰው መጽሐፍ ማንበብ ነው ጥሩ። በዛሬ ጊዜ መጽሐፍት ቤት ሄዱና ፒክ አርጎ ኤኒ ቡክ ብዬ ማንንም ሬኮመንድ አላረግም። ግን በእግዚአብሔር ቃል የሚያሳድጋችሁ ይሄ እንዴት ነው፣ እንዴት ሆኛለሽ፣ እንዲህ ብታረጊ እንዴት ሆኛለሽ፣ ቪዥንሽን አገኝ፣ ጥሪሽን አገኙ፣ ምናምን አገኙ። ከዛ በኋላ ይሄ በሙሉ የምድራዊ ነው፣ እዚሁ ቀሪ ነው። በዚህ ውስጥ ገብተን የፈለግነውን ብንጓዝ ባዶነት ነው ያለው። ለምን? እኛ የተፈጠርነው ለእግዚአብሔር ነው። እኛ የተፈጠርነው ለእግዚአብሔር ወገኖች፣ በቃ ሌላ ነገር የለም። ስለዚህ የትም ገብተን እግዚአብሔርን የሚያሳውቀን፣ እግዚአብሔርን መውደድ የሚያሳውቀን፣ ክርስቶስን መናፈቅ፣ የእሱን ምጽአት የምንፈልግበት፣ በዘላለማዊ ህይወት መጽናናትን በውስጣችን የሚፈጥርልን የሆነ ነገር አይተን ኤክሳይት ዋው ከዚህ በላይ ኤክሳይትመንት ይጠብቀኛል የምንል የሚያደርገን መጽሐፍ አንብቡ ወጣቶች። አንዳንድ ሰው እናንተ ላይ ፈርዷል። ወጣት አያስፈልገው መጽሐፍ ቅዱስ ምናምን ለሽማግሌ ለአሮጊት ነው፣ ለልጅ አይደለም። አትመኑ። በወጣ ያለፈው ጊዜ አይተናል። በወጣትነት ጊዜ ያልፈለግነው አምላክ በስተርጅና እናመልከዋለን ብለን መገመት እብደት ነው። ኦኬ፣ ጆርናል አድርጉ። ያላችሁን ወክ ከእግዚአብሔር ጋር በወደም ውስጥ ስትገቡ ጻፉት ለጌታ። ጌታ ሆይ I'm writing this letter to you። ምክንያቱም እግዚአብሔር ቤትም ያለ ነው። እንደገና ደግሞ ሌላን ሰው ሰርቭ አድርጉ እባካችሁ። በተለይ ከእናት ከአባታችሁ ጋር የምትኖሩ በደንብ አዳምጡኝ። እናትና አባትን ሰርቭ ማድረግ በረከት ነው። እኔ ያልኩት አይደለም፣ የእግዚአብሔር ቃል። እናትና አባትን ዲስኦቤይ አድርጎ እናትና አባትን ገፍቶ በረከት የለም በዚህ ምድር ላይ፣ ለማንም የሚሆን የለም። እናትና አባቱን ደግሞ አክብሮ ዝም ብሎ መንገድ ላይ ወደቀ የለም። እግዚአብሔር ዳኛ ነው። ክብር ለሱ ይሁን ለዘላለም። ስለዚህ serve someone out of love። ይህን ነገር ብላኛለች ምናምን ሳይሆን with cheerful። እግዚአብሔር ቃል ሲናገር የምትበሉ የምትጠጡትን ለእግዚአብሔር ክብር አድርጉት። ስለዚህ ጌታ ሆይ ለእናቴ ታዘዛለሁ፣ ምክንያቱም I know ያንተ ትእዛዝ ነው።
ለእናቴ እታዘዝ ዘንድ ታዘዥ ያልከው አንተ ነህ። ለምን? so that I live long and that it will be well with me። በህይወት መልካም ይሆንልህ ሻሎም ይሆንልህ ዘንድ ይላል። የሚገርም እኮ ነው። ቁጭ ብላችሁ የሆነ ነገር ፍጠሩ፣ መዝሙር ፍጠሩ። ግዴታ ዘማሪ የዓለም ዘማሪ ለእግዚአብሔር ብቻ ዘማሪ ሆነ እንታወቅ። ማንም ሰው ያወቀ ሲዲም ይቀር ሁሉ ነገር። ጌታ ግን ሲያቀን ኮምፖዝ አድርገን ለሱ ምን ዘምረው ለእግዚአብሔር ነው የተፈጠር ነው። ታውቃላችሁ ይሄንን መልእክት ሳዘጋጅ ለምንድነው ብዙ ሰባኪዎች ታዲያ ቆይ ልንገራችሁ። አሁን ዛሬ ፕሮግራሙ ሶሻል ሚዲያ እንዴት ዴንጀረስ እንደሆነ ላሳያችሁና ከሱ እንድትርቁ ምናምን። ማንን ያስቀራል እሱ? ማንንም ከምንም አያስቀርም። ሶሻል ሚዲያ ዴንጀረስ እንደሆነ ራሱ ሶሻል ሚዲያ ላይ ጉግል ብናደርግ በደንብ እናገኛለን ሁሉንም ኢንፎርሜሽን። ኦኬ ለምንድነው ታዲያ መንፈሳዊያን የሚሉ ለምንድነው ይሄን የማይናገሩት ብለን ስንል ሰው ራሱ ጌታ ነው የዚህ ህይወት መድኃኒት ብሎ ማመን አለበት። የዚህ ህይወት መድኃኒት ሆኖ ጌታን ሲያገኘው ወገኖቼ መድኃኒት አለ እያለ የሚያውጀው የዚህ ህይወት መድኃኒት ኢየሱስ ነው። ስለዚህ በኢየሱስ ያላረፈ ቲክታክ ማየት ጥሩ ነው፣ በቲክታክ ማገልገል ጥሩ ነው እያለ እሱም የገባበት እንደገና ወጥቶ ሶሻል ሚዲያ ግን ተጠንቀቁ፣ በጥንቃቄ ማድረግ ሁሉን በልክ አድርግ ይላል እግዚአብሔር ቃል እያለ ክርስቶስን ግን በህይወታችሁ ቀድሱት፣ ክርስቶስን በህይወታችሁ በልባችሁ ቀድሱት ሲል እግዚአብሔር ቃል ምን እያለ ነው ታውቃላችሁ? በምታደርጉ በልባችሁ በምታስቡበት ነገር ሁሉ እሱ ጌታ ይሁን ማለት ነው። ክብር ለሱ ይሁን። ስለዚህ በዚሁ ልደምድሞ እንደዚህ አይነት ህይወት ውስጥ ከእግዚአብሔር የኮበለላችሁ ሰዎች ካላችሁ ትዳር ውስጥ ገብተህ ሁሉ ነገር መስሎ ያችን መንፈሳዊ ነኝ ብለህ አታላሃት ቆንጂዬ ሴት አግብተህ ስትገባ ደግሞ እሷ አይታለ መንፈሳዊ ነገር ስትል የለም፣ ስትጸልይ ማይታ አታውቅም፣ ጌታን ስትፈልግ አይታ አታውቅም። አንተም ግራ ገብቶሃል ምን እንደምታደርግ። ምክንያቱም ከእግዚአብሔር ከኮበለልክ ሰንብተሃል። ቤተክርስቲያን እየተመላለስክ ማለት ነው፣ ወይም ደግሞ መድረክ ላይም እየቆምክ እያከለገልክ ኮብልልሃል። ለዛ ሰው ምንድነው መልስ ያለሽ? ለዛ ሰው መልእክትሽ ምንድነው ካላችሁ ሌላ የለኝም፣ ለኔ ያረኩት ኢየሱስ። ኦኬ ስለዚህ እግዚአብሔር ቃል ሲናገር በጣም ደስ የምትለኝ ለዛ ሰው ምነግረው ዛሬ come back home። ኦኬ ለምን ጌታ ኢየሱስ በመስቀል ላይ ምን ብለዋል? it is finished። አንተ የምትሰራው ነገር የለም። ልክ ያ ልጅ ከአባቱ ጥሎ ሄዶ እዛ ጉስቁልና ውስጥ ሲገባ አስታወሰ አባቱን፣ የአባቱን ቤት አስታወሰ። ቢሄድ አባቴ ይቀበለኝ ይሆን? በቃ እንደ ባሪያው ልሁን። ታሪኩን ታውቁታላችሁ፣ በኋላ በደንብ አንብቡት። ዕብራውያን 13 ከቁጥር 11 እስከ 14 እንዲህ ይላል። ሊቀ ካህናቱ ስለ ኃጢአት ስርየት የሚሆነውን የእንስሳ ደም ይዞ ወደ ቅድስተ ቅዱሳን ይገባል። የእንስሳቱ ስጋ ግን ከሰፈር ውጪ ይቃጠላል። ስለ ብሉይ ኪዳን ነው የሚነግረን። ብሉይ ኪዳን የሚያመለክተው ማንን ነው? ክርስቶስን ነው አይደል? ስለዚህ በቤተ መቅደስ ውስጥ ይደረግ የነበረው ለኃጢአት የሚሰዋው መስዋዕት ይሰዋን፣ ደሙ ይፈስና ያለ ደም ማፍሰስ ስርየት ስለሌለ ደሙ ይፈስና ሰውነቱ አካሉ ግን ከሰፈር ውጪ ይጣላል። ምክንያቱም እርኩስ ስለሆነ ኃጢአት ስለተሸከመ። ቀጥሎ የሚለውን ስሙት። እንዲሁም ኢየሱስ በራሱ ደም አማካይነት ህዝቡን ሊቀድስ ከከተማ በር ውጪ መከራን ተቀበለ። ታውቃላችሁ የክርስቶስን ስቅለት ስናጠናው ከከተማ ውጪ እንደተሰቀለ ለኔና ለናንተ። ስለዚህ የኮበለላችሁ ለእግዚአብሔር ጀርባ የሰጣችሁ ሰዎች ዛሬም ሌላ ነገር የለም። ክርስቶስ it is finished ብሏል መስቀል ላይ። ምን ማለት ነው? አለቀ። እንዲያውም በግሪከኛው አክሰንት አይመጣም እንጂ በግሪከኛው በጣም ልብን ያረጋዋል። ኦኬ አለቀ። ካንተ የሚፈልገው የሚጠብቀው ነገር የለም። ምንድነው የሚፈልገው? ተመለስ፣ ሌላውን ለኔ ተው። ስለዚህ እኛ እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጪ ወደ እርሱ እንውጣ። ምክንያቱም በዚህ ቋሚ ከተማ የለንም። ነገር ግን ወደፊት የምትመጣውን ከተማ እንጠብቃለን። ጌታ ኢየሱስ ላንተና ለኔ ላንቺና ለኔ ኃጢአት ሆነ እኛ የሱ ልጅ የእግዚአብሔር ልጅ እንድንሆን እግዚአብሔር ቃል ሲናገር 2 ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለ እኛ
ኃጢአት ወይም የኃጢአት መስዋዕት አደረገው። ጌታ ኢየሱስ እኛ ለዘላለም አንጣል ዘንድ ከሄድንበት አመጻ ፊታችንን አዙረን እግዚአብሔር ሆይ ማረኝ ብለን ስንመለስ ለዘላለም ይቀበለን ዘንድ ክርስቶስ በመስቀል ላይ ስለ እኛ ተረስቷል። ጌታ ኢየሱስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኔ እያለ ጮኸ። ትርጉሙም አምላኬ አምላኬ ለምን ተወኝ። ክብር ለስሙ ይሁን ለዘላለም። እኛ በእግዚአብሔር አንተው ዘንድ እሱ ስለኛ ተትቷል። ስለዚህ የት ነው የምትሄደው ከጌታ ተለይተ? የት ነው የምትሄጂው ከጌታ ተለይተ? እቺ ዓለም ምንም ነገር የላትም። ያለንን ሁሉ አባክነን ጨርሰን ከአሳማ ጋር ራሳችንን የምናገኘው። የእግዚአብሔር ቃል ሲናገር ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ፣ ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል ይላል። ይሄም ከአባቱ ድርሻዬን ስጠኝ ብሎ የሄደው ልጅ በጣም እኮ ነው የሚገርመው። አባቴ ጋር ብሄድ ይሻለኛል ብሎ ሲመለስ አባቱን የት ጋር አገኘው? እኔ ካንተ ጋር ልታረቅም ሽማግሌ ጥራና ምናምን አለው። እንዴ it's finished ባለቀ ስራ ላይ ስለሆነ ምን አለ የእግዚአብሔር ቃል ሲናገር ቁጥር 20 ላይ ምን ይላል መሰላችሁ? የሚገርም እኮ ነው። አባቱን የት ያገኘው? ሲሄድ ያለበት ቦታ። ክብር ለስሙ ይሁን ለዘላለም። የማይለወጥ አምላክ። እኛ እንለዋወጣለን። ስሜታችን አንዳንድ ጊዜ ተከትለን ከፍና ዝቅ እንላለን። እሱ ግን ለዘላለም እዛው ነው። ክርስቶስ ለኛ ሞቷልና እግዚአብሔር ሁሉ ጊዜ እዛው ነው። ስለዚህ ተነስቶ ወደ አባቱ ሄደ ይላል። አምጾ ከሄደበት ከአሳማ ጋር ተጥሎ አሳማ የሚበላውን እየተመኘ ያለ በቃ አባቴ ጋር ልሂድ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ተራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። እንዲህ አይነት አምላክ ነው የምናመልከው። ወደ ጌታ እንዴት ልመለስ? ውስጤን እንዴት ላነሳሳው? አንዳንድ ሰው በጣም ችግር የሚሆንበት ማምጣት አቃተኝ ድሮ የነበረኝን ነገር። አንተ ጋር የለም፣ አንቺ ጋር የለም፣ እኛ ጋር የለም። ሰው እንዴት ለሶሉሽን ራሱን ያያል? በኃጢአት የተመታ የወደቀ ሰው ሁላችንም። ሶሉሽን ከኛ ዘንድ አይደለም። ክርስቶስ ሲናገር መንገዱ እኔ ነኝ፣ እውነትና ሕይወት እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ስለዚህ ለዛ ለኮበለለው ሰው ዛሬ መልእክቴ መንገዱ ኢየሱስ ነው። ይህን በጣም ብዙ ጊዜ የሰማው መልእክት ይሆናል፣ የሰማሽው መልእክት ይሆናል። ዛሬ ግን እንደገና ስሚው። ወደ አብ መመለስ ይቻላል በክርስቶስ መንገድ። እሱ ነው ለእኛ መንገድ ሆነልን። ስጋው ተከፍሎ ለእኛ መንገድ ሆነልን። እውነት እሱ ነው። የዋሸን ነገር እስከ ዛሬ አእምሯችሁን የሞላው ውሸት በሙሉ መድኃኒቱ እኔ እውነት ነኝ አለ። በዚህ ዓለም እውነት የለም። እውነት ራሱ ኢየሱስ ነው። ኦኬ ጌታ ኢየሱስ ሲናገር ስለዚህ ኢየሱስ ዳግም እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ፣ በሩ እኔ ነኝ። በእኔ በኩል የሚገባ ሁሉ ይድናል፣ ይገባል፣ ይወጣልም፣ መሰማሪያ ያገኛል። የዮሐንስ ወንጌል ምዕራፍ 10 ቁጥር 7 እና 9 አጋጥሜ ነው ያነበብኩት። ኦኬ መግቢያ በር ክርስቶስ ዛሬ አይለወጥም። ከኛ የሚፈልገው ስሜቴ እንዴት ላነሳሳው? ዛሬ ደግሞ እንደሱ ብዬ ጸልዬ ነገ ደግሞ ሌላ ቦታ ሆናል። ስለ ነገም እናውቃለን። ዛሬ ተብሎ ቀደም ያነበብነው ትዝ ይላችኋል። ዕብራውያን ምዕራፍ 3 ቁጥር 12 እና 13 ዛሬ ተብሎ ሳለ ይላል። መዳን መቼ ነው? አሁን ዛሬ። ነገ የኛ አይደለችም። ስለዚህ እውነት እሱ ነው፣ መንገዱ እሱ ነው። ከኮበለልን ዛሬ ወደ ጌታ እንመለስ። አሜን። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ